ሰብስቦ ለቤቱ ያበቃን ከያለንበት ሰብስቦ ለዚህ ያደረሰ ከያለንበት ሰብስቦ ለቤቱ ያበቃን ገለተ ዋቀዩ ጉያራ የቢሴ ኑፍ ኬኔዬ ገለተ ዋቀዩ ጉያራ የቢሴ ኑፍ ኬኔዬ Bakkuma jirru sassaabee kayyuun halluu ga'e. 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 እግዚአብሔር አምላክ በእድሜ ላይ እድሜ በጤና ላይ ጤና በሞገስ ላይ ሞገስ በክብር ላይ ክብር ያድልልን። ዘመን ሁሉ በቤቱ ይለቅ። ለቤተ ክርስቲያን ሁሌም አጥር ሆነልን፣ ድልድይ ሆነህ የምትቆም የቤተ ክርስቲያን ወታደር ሆነልን። በቤቱ ነበር ሳይሆን ሁሌም አለ የምትባል ሁልን በጣም እንወድሃለን፣ በጣም እናከብራለን። እንዲያቆናችን አንደበት የለንም። እኔ ባጎደልኩት ደግሞ እህቶች ይሞላሉ። በጣም እንወድሃለን። እንኳን ተወለድክልን። መልካም ልደት። የማቴዎስ አላን እድሜ አምላከ ቅዱሳን ያድልልን። እናቴ ወላዲተ አምላክ በክንፈ ረድኤቷ ትከተልህ። የዶኪማስ ጓዳ ያየች አምላክ እናት ያንተን ትይልን። ለቀጣዩ ደግሞ እንግዲህ ከነ ክብሮት ከነ ባለቤቶት አንድ ላይ ሰብሰብ ብለን እንድንዘምር እግዚአብሔር ለዛ ያብቃን። ያው የሰው ልጅ በቤተ ክርስቲያን ዓለም ውስጥ ሁለት አይነት ህይወት ነው ያለው። አንደኛው ምንኩስና ነው። ሁለተኛ ደግሞ ያው ስርዓተ ተክሊል በቤተ ክርስቲያን ትልቁ ክፍል ስለሆነ ለእርሶ ስለማይነገሩት እባክዎትን ጥያቄ ከፈቀዱልን ጥያቄ አለን። አመሰግናለሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ለእኔ በጣም ትልቅ ክብር ነው። እህቶች ያው እናንተ ጊዜያችሁን ሰውታችሁ ምናምን እንዲህ ራሱ እንትን መባሉ እግዚአብሔርን እኔ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ እና አደራ ኬኩ ሲቆረስ ፎቶ እንዳይቆረስ ባካችሁ። እኔ የምለው ግን ዳቆን አንድ ጥያቄ አለኝ። ኬኩን ላይ የፈለገን ማን ሊበላው ነው? እሱንም ጠይቅልኝ በዛው ዳቆን። እንዴ ፎቶም ኬክ ነው ነው? አዎ ፎቶም ኬክ ነው። ፎቶ ኬክ ነው። ማን ሊበላው ይችላል? እንዴት አድርገው ሰሩት? በጣም የሚገርም ነው። ኬክ ነው ይቆረሳል፣ ይሰራል። የት እንደምትሰራ ፕሊስ ንገሩኝ። እኔ የልደትን የተመስገን እንደዚህ አሰርቼ መብላት እፈልጋለሁ። በደንብ ማግኘት እፈልጋለሁ። ማን ሊበላችሁ? እኔው ራሴ ዳቆን ማን ልትበይው ነው? ግን ራኪ የምር ዳቆንን እያየች እኔ ከባድ ነው። ማንም አይበላም። ጾም እኮ ነው። ችግር የለም። ቴካዊ አድርጌ እልክልሻለሁ። ቴካዊ ላንቺና ለሊና በቴካዊ ይደርሳችኋል። አታስቡ። ራኪ ሊና ጾም የሚያልሽ ማን ነው? ባይሆን ባለ በርገሯ እና ዲያቆንዬ ከተፈቀደ ግን ፕሮግራም እንትን ካለ ጥያቄ አለን። ሁሉንም ወኪል ኧረ ተይ። ዛሬ ጥያቄ ምን አይነት ነው? ቀለል ያለ ዝም በይ። ይቅርታ አንዴ የሚውት ታደርጊ። መንፈስ ቅዱስ የራቀሽ እህታችን። እኔ እኮ አይደለም ዓለማዊና መንፈሳዊ ጥያቄ እንዳትጠይቂ ብዬ ነው። አይ እህታችን አታስቢ። ምንም ቢሆን ታውቂያለሽ የአባ ኪዳነ ማርያም ልጅ ነኝ። ምንም እንዳታስቢ፣ ስጋት እንዳይገባሽ። ሊና ደግሞ የአባ ዮሐንስ ልጅ ነች ታዲያ። ኧረ በኢየሱስ ለወጡ ስብዓት ኑረን መሰለኝ። ደስ የማይል ጨዋታ ጀመራችሁት። ጥያቄ ልቀጥል። ዲያቆን በጣም ይቅርታ፣ ሁላችሁም ሚዩት አድርጉ። የመጀመሪያው ጥያቄ አመሰግናለሁ እድሉ ስለተሰጠኝ። የመጀመሪያው ጥያቄያችን ምንድነው? ሁሉንም ወክዬ ነው የምጠይቀው። በህይወትክ ውስጥ አለም ደግሞ በህይወትክ ውስጥ ገጠመኝ የማይረሳ የምትለው ገጠመኝ ምን አለ? የማይረሳ ገጠመኝ ምን አይነት ገጠመኝ? እኔ በጣም ማለት እንደዚህ የሚባል እንኳን ገጠመኝ የለኝም ጋይስ። ግን
አይ የማይረሳ ማለት በቃ ሁሌም ይሄ ነገር ለኔ ኢምፖርት ነው ብለህ የምታስበው የግድ በቃ በጣም ኢምፖርታንት የሆነ ገጠመኞች ካሉ ያ አሁን ታሪኩ ረጅም ነው የኔ ተወዳጆች በጣም ብዙ ገጠመኞች ገጥሞኝ ያውቃሉ ግን ከሁሉ በላይ እኔ እንደ አጋጣሚ በህይወቴ ገጠመኝ ድንገት ማለት ነው ገጠመኝ ማለት ድንገት ከተፈጠሩ ነገሮች ውስጥ በስፖርት ሰበብ ወደ ጻድቃኔ ማርያም ገዳም የሄድኩበት ገጠመኝ እና በዛም ደግሞ የሰው አይን ሲበራ ያየሁበት ታይም አይረሳኝም። ሰው ብዙ ነገር ሊገጥመው ይችላል እኔ ግን በህይወቴ እንዲህ አይነቱ ገጠመኝ አይረሳኝም። እዛው ጻድቃኔ ማርያም ገዳም ውስጥ እግዚአብሔር አምላክ በእናቱ በቅድስት ድንግል ማርያም ስም በታነጸች ቤተክርስቲያን ውስጥ ያደረገውን ታምር አልረሳም እና በመብርሃን ምልጃ ተወዳጆች የሰው ሁለት አይኖች ሲበሩ ተመልክቻለሁ። ሊያውም የጠፉ ብቻ ሳይሆኑ ሁለት አይኖቹ ሌንሶቹ ማለት ነው በጣም በሚያስፈራ ሁኔታ ወጥተው እዚህ ጉንጮቹ ድረስ የተንጠለጠለ ሰው ነበረ እና በጣም ከዚህ በፊት ተናግሬው ነበረ። የሚገርማቸው ነገር እኛ ወደ ጸበል ስንሄድ ብዙ ጊዜ እሱ ከጸበል ሲመለስ ነው የምናገኘው እና የሚጸልየው ጸሎት አስታውሳለሁ። ድንግል ማርያም እንደምወድሽ ታውቂ የለ አውቃለሁ፣ አንቺም ትወጂኛለሽ፣ አይኔን ብቻ አብሪልኝ እያለ ለመናት ነበረ እና የጭንቅ አማላጇ ንጽሕተ ንጹሐን ቅድስት ድንግል ማርያም በረድኤት ጎብኝታ በምህረት ልጇ እንዲመለከት አድርጋ በምልጃዋ ማለት ነው እዛው ገዳም ውስጥ ያ ወንድማችን አይኑ በርቶለታል እና ያንን ቀን አረሰው። ኦኬ ወንድማችን እናመሰግናለን። ሁለተኛ ጥያቄ ደግሞ ለቤተ ክርስቲያን ሰርቻለሁ ብለህ ታስባለህ ወይስ ከዚህ በኋላ በጣም ብዙ የምሰራው የቀረኝ ነገር አለ ብለህ ታስባለህ? በጥበብ ቆይ አቤት ጥያቄ ታውጅ በማርያም በቃ ማለት ፕሮግራሙ ላይ እንትን ካለ ጥያቄ ነው በሌላ ጊዜ ችግር የለውም ትጠይቅ ችግር የለውም። አይ ለኛ ቢያንስ ለኛ ማለት ነው እኛ ከነሱ አሁን እነሱ ብዙ ነገር ሰርቷል። ይቅርታ አንዴ ትንሽ ልናገርና ማለት እኛ ደግሞ ምንም የሰራነው ነገር የለም ገባሽ? እነሱ ላይ ደግሞ ብዙ ጊዜ ክርስትና ውስጥ ጫናዎች አሉ። ክርስትና ለፈተና ባዶ ናት። አንድ ክርስቲያን ደግሞ እንደ ሚስማር ሲመታ የሚነቀል ሳይሆን የሚጠብቅ መሆን አለበት ብለው ነው አባቶቻችን ሲያስተምሩ የምናውቀው። እና እኛ ከእናንተ አሁን ለምሳሌ እናንተ ሰርተናል ብላችሁ የምታስቡ ከሆነ እኛስ ብለን ራሳችን እንድንጠይቅ ለብዙዎቻችን ከላይም ከታችም ላለ ነው ትምህርት እንዲሆነን ብዬ ነው። በጣም ይቅርታ ዲያቆን። ምንም ችግር የለውም። ባጭሩ ይህን ጥያቄ ስመልስላችሁ ምንድነው መሰላችሁ መልሱ የሚሆነው ለቤተ ክርስቲያን ከተፈጠርንበት ቀን ጀምሮ ማለት ከእናታችን ማህፀን ከወጣንበት ዕለት ጀምሮ እስካሁን ሰዓት ድረስ ምንም ነገር አድርገን አናውቅም። ፈለገ አትናቴዎስ ቢያስተምር ለራሱ ነው። የክርስቶስን ቃል ቢናገር ለራሱ ነው። የሚያውቀውን እውነት ቢመሰክር ለራሱ ነው። ቢመሰክር የሰማዕታትን በረከት ያገኛል። ቢሰብክ ሀብተ ስብከቱን ያገኛል። ዞሮ ዞሮ ለነፍሱ ነው ማለት ነው። እያንዳንዱ የቤተ ክርስቲያን አገልጋይ ለቤተ ክርስቲያን የዋለ ምንም አይነት ውለታ የለም። የቤተ ክርስቲያናችን ባለ ውለታዋ ክርስቶስ ኢየሱስ ብቻ ነው። ኦኬ ሰው ለቤተ ክርስቲያን እኔ እንዲህ አድርጌያለሁ ማለት የሚችል አንድም ሰው የለም። ምክንያቱም እናት ነች ቤተ ክርስቲያን። ከአብራ ከመንፈስ ቅዱስ ጸንሳ በ40 እና በ80 ቀን የወለደችን እናታችን ነች። የትኛውም ልጅ ደግሞ ለእናቱ ውለታ ሊውል አይችልም። እናት ለልጇ ውለታ ልትውል ትችላለች እንጂ የትኛውም ልጅ ለእናቱ ይሄን አድርጌልሻለሁ ሊላት አይችልም። አንድ የምነግራችሁ ነገር እግዚአብሔር አምላክ በሰጠኝ እድሜ 50 ዓመት 60 ዓመት 70 ዓመት ልኖር እችላለሁ። እግዚአብሔር እስከሰጠኝ እድሜ እስከዛች ዕለት ድረስ ማለትም ነፍሴ ወደ ጌታ ወደምትጠራበት ያቺ ዕለት እስከምትደርስ ድረስ ፈለገ አትናቴዎስ የሚያገለግለው ኦኬ ለራሱ ነው፣ ለነፍሱ ነው። እኔም ተስፋ ማረጋት መንግስተ ሰማያትን ለመውረስ ሌሎችም አገልጋዮች ተስፋ የሚያደርጓት መንግስተ ሰማያትን ለመውረስ ሁሉም በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አገልጋይ ያልሆነ የለም። ሁሉም አገልጋይ ነው።
እናቶች ለካህናት እንጀራ ማጥፎ በማምጣት ያገለግላሉ። ዕውቀቱ የሌላቸው ህንጻ ቤተክርስቲያን ሲሰራ በጉልበታቸው ያገለግላሉ። ወጣቶች ምንጣፍ እያነጠፉ ያገለግላሉ። እህቶች የቤተ መቅደስ ንዋያትን እያጸዱ ያገለግላሉ። ካህናት በመቅደስ ቅዳሴ እየቀደሱ ያገለግላሉ። ሊቃውንት ቤተክርስቲያን በማህሌቱ እግዚአብሔርን በዝማሬ ያመሰግኑታል፣ በዛ ያገለግላሉ። ሰባኪያኑ የክርስቶስ ኢየሱስን ወንጌል በዓለም ሁሉ ዞሮ እየሰበኩ ያገለግላሉ። በቤተክርስቲያናችን ከታች እስከ ላይ ሁሉም አገልጋይ ነው እና እኔ ባጭሩ ማለት እንፈልገው ነገር ለቤተክርስቲያን ምንም ይዋልኩላት ነገር የለም። ቤተክርስቲያን ግን ለኔ የዋለችው ውለታ ብዙ ነው። ለምሳሌ ልንገራችሁ። በዚህ ሰዓት ፈለገ አትናቴዎስ ይህች ቅድስት ቤተክርስቲያን ባትኖር ኖሮ ወይ ወታደር ነው ወይ ደግሞ ስፖርተኛ ነው። ይህች ቤተክርስቲያን ግን ባለውለታችን ሆነ ሁላችንንም ስፔሻሊ በቤተክርስቲያን የአገልግሎት መዋቅር ውስጥ ያለነውን በአጠቃላይ እንጀራ ሆነናለች። እንጀራ ማለት ነው ማን ቤተክርስቲያናችን። ብዙ ማየት የማይችሉ ልበ ብርሃን የሆኑ መምህራን በቤተክርስቲያናችን ውስጥ አሉ። ይሄን ታውቃላችሁ። ልበ ብርሃን የሆኑ መምህራኖቻችን ይህች ቤተክርስቲያን ባትኖር ኖሮ ብዙዎች በመንገድ ዳር ቆመው በልመና ስራ ነበር የሚሰማሩት። ቤተክርስቲያን በመኖሯ ግን ሁሉንም እጃቸው ለልመና ከመዘርጋት ሰብስበው እንጀራ እንዲበሉባት ምክንያት ሆናለች ማለት ነው። አሁን ይሄንን እንደው በትንሹ ነው የምጠቅስላችሁ። ከሁሉ በላይ ደግሞ ተስፋ የምናደርጋት መንግስተ ሰማያትን ለመውረስ መንገድ ሆናናለች። ኦኬ። በዚህ ቅዱስ ቤተክርስቲያን ውስጥ ያልተጓዘ በአጠቃላይ ማንም ሰው ተስፋ የምናደርጋት መንግስተ ሰማያትን ሊወርስ አይችልም። በዚህ ቅዱስ ቤተክርስቲያን ውስጥ ነው እውነተኛው አስተምህሮ ያለው ሃይማኖት የምንለው ማለት ነው። ስለዚህ ክርስቶስ በደሙ የመሰረታት ይህች ቅዱስ ቤተክርስቲያን ለኛ የዋለችው ውለታ ነው ብዙ። ኦኬ። ለኛ የዋለችው ሳይገባን የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነውን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን ሁልጊዜ እንደ ሰርግ እየደገሰች እንካችሁ ብሉ እንካችሁ ጠጡ የምትለን እናታችን ነች። ከዚህ በላይ ውለታ የለም እና የትኛውም አገልጋይ እኔ ለቤተክርስቲያን ይሄን አድርጌላታለሁ፣ እዛ ቦታ ህንጻ ቤተክርስቲያን አሰርቻለሁ፣ ይሄው እዚህ ደግሞ ይሄው እዚህ ጋር ላብነት ተማሪዎች እንዲያድርጊያለሁ፣ ይሄው በዛ ወጥቶ በዚህ ገብቶ የሚል ሰው ካገኛችሁ እመኑኝ ያ ሰው ቤተክርስቲያንን እያገለገላት አይደለም። ቤተክርስቲያንን እያገለገሉ ያሉ ሰዎች በአጠቃላይ ቤተክርስቲያን ለነሱ ውለታ እንደዋለች ነው የሚያምኑት። እና ፈለገ አትናቴዎስ ሌሎችም ወንድሞች ለቤተክርስቲያን ምንም አድርገውላት አያውቁም። ከቤተክርስቲያን ብዙ ቢያተርፉ እንጂ እንደው ለቤተክርስቲያን እንዲህ አድርገንላታል የሚሉት ውለታ የለም ነው ባጭሩ። አመሰግናለሁ። እሺ ዲያቆን እግዚአብሔር ያክብርልን። ማምዬ እንኳን ደህና መጣሽ። ሶስተኛ ጥያቄ ደግሞ ለኛ ለእህቶችህ ምን ትመክረናለህ? አሊያም ደግሞ ከስር ላሉ እየተማርን ላለን ተማሪዎችህ ምን የምትለን መልእክት አለ? ኦኬ። በዚህ ዘመን ያላችሁ እህቶች በመጀመሪያ ደረጃ በጣም ነው የምወዳችሁ እና ለእናንተ ማስተላለፍ የምፈልገው መልእክት ምንድን ነው? ክርስቶስ ለሁላችን ምሳሌ የሚሆኑ ቅዱሳንን አብነት አድርጎ አስቀምጦልናል። በዘመናችን ያላችሁ እህቶቻችን የቅዱሳን አንስትን ፈለግ እንድትከተሉ ነው የኔ የሁልጊዜ ምክሬ። በተለይ በዘመናችን ነውር እንደ ክብር በሚቆጠርበት ዘመን፣ በነገራችን ላይ ድሮ ነበር ነውር ሰው አንገት የሚያስደፋ። አሁን ላይ እንዴ ገሊት እኮ ተመልከቷት ይሄው ወንዶቹን እንዳለ እኮ ነው የምታማልለው ሲባል እንደ ክብር ተደርጎ ይቆጠራል። እንዴ ገሊትን ተመልከቷት ይሄው እሷ እኮ ገሊንም እኮ ባልጋ ጥላለች ሲባል እንደ ክብር ነው የሚወራው። ነውር እንደ ክብር በሚቆጠርበት በዚህ ዘመን ኦርቶዶክስ የሆናችሁ እህቶች ቅዱሳን አንስትን እንድትመስሉ በሉል እግዚአብሔር ስም ጠይቃለሁ። ለምሳሌ ሁለንተናሽ ውብ ቢሆንሽ እህቴ፣ ምንም እንከን የማይወጣልሽ እህቴ፣ በዚህ ሰውነቴ፣ በዚህ መልኬ፣ በዚህ ጸጉሬ፣ በዚህ አይኔ፣ በዚህ ደምግባቴ እንዴት አድርጌ ሀብታም የሆነን ሰው አግብቼ ህይወቴን ልቀይር ብለሽ ክርስቶስ አክብሮ የሰጠሽን ንጹህ የሆነውን ያንን አካል ከማርከስ ወደ ኋላ ርቀሽ ቅድስት አርሴማን አብነት እንድታደርጊ እነ ክርስቶስ ሰምራን አብነት እንድታደርጊ ከሁሉ በላይ ደግሞ
እናታችን ንጽሕተ ንጹሐን ቅድስት ድንግል ማርያምን አብነት እንድታደርጊ በልዑል እግዚአብሔር ስም ጠይቃለሁ። ነውር እንደ ክብር በሚነገርበት በዚህ ዘመን እህቶች የጎልማሶችን ገላ አይናፍቃችሁም። ለሌሎች ሰዎች ክብር ሆኖ ሊሆን ይችላል። ለሌሎች ሰዎች ራስን ማውረድ፣ ራስን መገላለጥ፣ በወረደ ቦታ መገኘት ለሌሎች ሴቶች በጣም ክብር ሆኖ ሊሆን ይችላል። እናንተ ግን ኦርቶዶክሳውያን ናችሁ፣ አብነት ያላችሁ። ኦኬ፣ አብነት የሚሆኑ በጣም ብዙ ቅዱሳን አንስት ባሉበት ቤት ውስጥ ያላችሁ እህቶች ናችሁ። ቅድስት አርሴማን አብነት አድርጓት። ቅድስት አርሴማ ሁለንተኗ ነበረ፣ ከመኮንን እስከ ንጉስ ድረስ ሁሉ የሚፈዝላት ቅድስት እናት ነበረች። ግን እሷ የጎልማሶችን ገላ ያላተለላት ውበቷን ሁለንተኗን ተጠቅማ ክርስቶስ ኢየሱስን የሰበከች ድንቅ እናት ነች። ስለዚህ በዘመናችን አሁንም እህቶች ሰባኪ የሆኑ ኦርቶዶክሳዊ የሆኑ እህቶችን ቅድስት ቤተክርስቲያናችን ትፈልጋለች። ስለዚህ ኦርቶዶክስ የሆናችሁ እህቶች በህይወታችሁ ክርስቶስ ኢየሱስን ሰባኪ እንድትሆኑ በልዑል እግዚአብሔር ስም ጠይቃለሁ። በርቱልን። ወዳችኋለሁ። እግዚአብሔር ያክብርልኝ። እሺ ወንድማችን ክብረት ይስጥልን ዲያቆን፣ በጣም እናመሰግናለን። እንግዲህ እህቶቻችን ሰምታችኋል፣ ሁላችንንም ይመለከታል ይህ ጉዳይ። ከትምህርትም በላይ ትልቅ ትምህርትን ያስተማርከን ቃል ሕይወት ያሰማልን። በዚሁ አጋጣሚ እናታችን ማሚዬ እንኳን ደህና መጣሽ። እንኳን ደህና ፈለጋትና ሳቢ፣ ሂዊ፣ ሊና፣ ሰላም፣ መሲ፣ ቤቲ ሁላችሁም እንኳን ደህና ቆያችሁ። በጥበብ ነኝ ማሚዬ፣ በጥበብ ነኝ። ጥበብ ነሽ እንዴ? በጥበብ ወይ እናቴ ሁላችሁም እንኳን ደህና ቆያችሁኝ። እስጢፍን አስተኝቸው ነበር የወጣሁት። ቀድም ላይ ሊና መልእክት አስቀምጥልኝ ፈልጊው ስትኝ ተኝቷል ብዬ ነበረ። እሱ ይሄው ላይቭ ላይ ነው ያለው፣ እናንተ እህቶቹ ጋር ነው ያለው። ኢሞ ላይ እኮ ጽፌልሽ ነበር ላይ በልሽኝ እንጂ። አይ ተኝቶ ነበረ። እኔ ስወጣ እንግዲህ የእህቶቹ ፍቅር አላስተኛውም፣ ተነስቷል። እኔ ክላስ ልጆች ጋር ተኝቼ ነበረ። አይ ነው የገባው። ይሄው እያየሽ ማሚዬ ይታይሻል እናቴ። በጣም ነው የሚያምረው። ተባረኩ። ይሄው ከነሱ ከነ ክብሩ ከነ ዲቁንን። ይሄው ደግሞ ማሚዬ ስሚ፣ እኔ ምን አልኩት ወንድሜ ዲያቆንን ለቀጣይ ደግሞ ያው ማሚዬም ልጅ ማየት ስለምትፈልግ እንደው ለትልቁ ነገር በቅተህ ቢያንስ እኛም ዘምረን ከሚስት ጋር ለማክበር ያብቃም ብየዋለሁ። እንግዲህ ካጠፋው ደግሞ እናቴ አላጠፋሽም። እመቤቴ ትፍቀድ፣ እመቤቴ ፈቃድ ይሆንልን። ቅድስት ሥላሴ ፍቃድ። አሜን። ሌሎቻችሁ እህቶቼ መልዕክት ካላችሁ እኔ ትላርግና። አዎ ዲያቆን እንግዲህ ተኝቶ ከእንቅልፉ ከተረበሸ በጣም ይቅርታ። ዲያቆን ግን ያው እኔ እንዳይተኛ ተናግሬ ነበር እውነት ለመናገር ማለት ነው። ግን ከድካም አንጻር ስለሆነ ይቅርታ በጣም እንግዲህ ቀስቅሰን ካመጣንም። ሰንዬ እንኳን ደህና መጣሽ። ሰኔን እስኪ አንዴ በትልቁ አድርጓት። እምቢ አለኝ እኔ ለምን እንደሆነ አላውቅም። እናንተ ስለቀየራችሁት መሰለኝ። ሰኒ ቪዲዮ መክፈት ከቻልሽ በትልቁ እናንተ አሁን ቀጥሉ። እኔ ደግሞ ረፍት ላደርግ ከፈቀዳችሁልኝ። በጣም ኬክ አልተቆረሰም ዲያቆን። እንዴ ወዴት ፎቶዬ እንዳይቆረስ ይገባል? አይ ችግር የለውም። አይሆንም ዲያቆን ፕሊዝ ይቅርታ፣ በጣም ደክሞሃል ማለት። ቆይ ችግር የለውም። ምን አለ መሰላችሁ ምናልባት ያው ከቀን ጀምሮ ሰዎችን ሳስተናግድ ስለነበረ ስለሆነ እሺ በቃ ኬኩ ይቆረስና ትሄዳለህ። ኖ ችግር የለውም። ሰኒ ስላለች እሷን ወክላ ኬኩ ይቆረስ። እሺ ማሬ ደክሞት ስለሆነ ተኝቶም ስለተነሳ ተይው በቃ። እሺ አንዴ ማለት ነው ሊና፣ ህይወት፣ ሰላም፣ መሲ፣ ቤቲ ሁላችሁም እንኳን ተወለድክ በሉት። ምንድነው ዝምታው? ብለናል ማሬ ሲገባ ብለናል። ወይኔ በጌታ ታብሏል፣ ሁሉም ብለውታል። እሺ ዲያቆንዬ በጣም እንወዳሃለን። በእድሜ ላይ እድሜ እንግዲህ ጸጋውን ያብዛልህ። ከዚህም በላይ ሰርተ ደግሞ ከብረ ደምቀን ለማየት ያብቃን። የገርጂዋ ማርያም ካንተ ጋር ትሁን። እናመሰግናለን። አሜን አሜን። እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የማመሰግነው። ሰላም ሁኑልኝ። በጣም ነው የማመሰግነው። እናመሰግናለን። ደህና ደር። ታትንም ስላደከምን ይቅርታ ጠይቃለሁ ነው ለምናገር በፍጹም እንደውም እኔ በጣም ነው የማመሰግነው። ይህን ያክል ክብር ስለሰጣችሁኝ፣ ይህን ያክል ቦታ በእናንተ ዘንድ ስላገኘው በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሰላም ነው። እሺ ክበርልኝ ዲያቆንዬ። ደህና ደር አባት። ሰኒ በቪዲዮ መክፈት ከቻልሽ ሰኒ በትልቁ ላድርግሽና ካለ ነገሩ እንደዚህ መሆን ይቻላል።
አንድ ሰው ላስገባ። ተኝተሻል? ኦኬ እሺ። ለዛ ነው ታሺ ኬኩ ይቆረስ ወይስ ምን ትላላችሁ? እኔ ኬኩን ማሬ ከካሜራ ውጭ በኋላ እንደፈለግሽ አድርጊው። እኔ ግን እዚህ ጋር እያየሁኝ ፎቶ ምናምን እንዲቆረስ አልፈልግም። እውነት አሁን አትቁረሱት። እዛው ካሜራ ጀርባ ውጭ ላይ በኋላ እንደፈለግሽ ቁረሹ። ግን ዝሮ በቃ ተከብሯል። እውነት ማለት ማሚ ስለመጣሽ እጅግ ደስ ብሎናል። ሊና ወይ ነው ዝም አልሽ? እናት እንዴት ነሽ እናቴ? ልዬ ሰላም ነሽ? አለሁልሽ። እንዴት ነሽ? እኔ እኮ ለአንቺ መልስ ስሰጥ ነው ያየሁት እንጂ አላየሁትም። በቃ መተኛቱን ነው የማውቀውና አዎ እኮ እንደዛ ስትኝ ነው ሼር ያረኩልሽ። እግዚአብሔር ያክብረው። ከእንቅልፉ ተነስቶ ነው የመጣው። ፈጣሪ ያክብረው በእውነት። እኛም ሰዓት ገደልን። እንዴት እንደተኛ ነው ያላቀም። ይሄ ሌላ ቀን ነው ደክሞት ቆየን። እኛም ዘገየን። እሱ ደግሞ ጀመረ ራኪ ነች የኑላ ሰዓት የገደለች። በቃ ሆነ ተሳካ። በቃ እግዚአብሔር ይመስገን። ሳባት ቆያለሽ። ካሜራ ስለማከፍት ቆይ እኔ ዳቆንን ነው በትልቁ ማድረግ የምፈልገው። እኔ ሊና አታቃጥሉ ጌታ ሰኒዬ እናቴ ማለት ነው። ዛሬ መሳሳጠሪኝ ግን በጣም አጓጓሽኝ። ነቆራ ጋይስ እኔ ሉጣና በራሴ ይቅርበልኝ። በቃ እኔ ካሜራ አልያዝኩም ነበር ዛሬ። ለዛ ነው። ሰላም ደሩ። በጣም ነው የምወዳችሁ። እናመሰግናለን ሰኒ። ምን ወድሻለን ማሚዬ በብዙ እግዚአብሔር ያክብርሻለን። ማሪ በራስሽ ግቢና ወይም ሰውየው እየጠበቀኝ ነው። አዎ እግዚአብሔር ያክብርሽ። ራኪ የሰውየው እንደምትዩ ፎሎውን እንዳታነሳብኝ እንፈላለጋለን በይው። ኧረ ወላዲና አምላክ ማሚ አየሻን ከስራ ልታስባረረኝ ነው። በእናታችሁ ተውሊና ወይኔ ምንድነው ማለት ሌላ ነገር ደግሞ አጀንዳ በራሴ ለቋቻው ጋይስ ሁላችሁንም ወዳችኋለሁ። እናትወጡና ሰባደና ዳሪ እና ማንም ያመሻው እጂ ሊና ጌታን እንዳትወጪ ምናምን ታዲያ አረ ደግሞ ያናደሩልኝ። አንቺ እኮ ታደርጊዋለሽ። ሊና ምን እንዳወጪ እንዴ? አረ በስመ አብ እንዴ! እስካሁን እንዴት እንደታገስኳት ክርስቶስ። ራሴ ልግባ። ቆይ ማን ነበር? ቻው ደህና ደሩ። ቴንክ ዩ ሶ ማች ኤቭሪዋን። ካላ አሁን 200 ሰው አለ። ተረጋጊ ያቢንት 200 ሰው ፋና ገም ብሎ እኮ ነው የመጣ። ምንድነው እናንተ በመድሃን ያለም ያለ ሎቱ ስባት ባይ ባይ ቴንክ ዩ። አንቺ እኮ እዚህ ተቀምጠሽ እፎይን ጠይቁ በኋላ ምን እያለኝ ነው? እኔ እንዳልተሰርጓለ እፎይን ጠይቀው ነው